ሰው ቁም ነገሩን መናገር ያለበት ሰርቶ ሲጨርስ ነው። ሰርቶ ሳይሰራ አይለፈልፍም። በነገራችሁ ላይ ሰይጣን የሰዎችን እቅድ የሚያበላሸው በምን እንደሆነ ታውቃላችሁ? በወሬ ነው። ሰይጣን የሰውን የልቡን የማወቅ ስልጣን አልተሰጠውም። በዚህ እርግጠኛው ሰይጣን በመጽሐፍ እንደተቀመጠው የሰውን ልብ የማወቅ ስልጣን አልተፈቀደለትም። እንግዲህ የሰዎችን እቅድ የሚያበላሸው በምንድን ነው ካላችሁ? በወሬ ነው። አሁን ነገ ለምሳሌ አስቀድሳለሁ ካላችሁ ነው ይልና ካወራችሁ ምን ያደርጋል መስላችሁ? ሌሊት የሚያደርገውን ራሱ ያውቃል። እኔ በተክሊል ለማገባ ካል አንድ ሰው ነው እንዴ ብሎ እንዴት ያደርጋል? እኔ በቃ እንግዲህ እስከ ዛሬ 10 ዓመት ጎንደር ከምትባል ሀገር አለቅም፣ እዚሽ ነው የምማር ወይም እዚሽ ነው የምጸድቅ፣ እዚሽ ነው የምቆርብ አለ ነው። ጎረቤት ያስነሳና ደግሞ ያሽረውበታል ማለት ነው። ነገረኛ ጎረቤት ያስነሳበታል ማለት ነው። ስለዚህ ሰይጣን የሚፈትነው በወሬ ነው እና የወደፊት እቅዳችሁንም አትለፍልፉ። እግዚአብሔር ያውቃል። ገልብጦ ነው የሚወራ። 2 መነኮሳት ሰይጣንን 58 ዓመት ቀልደውበታል። መጸለይ ሲያስቡ ስንት ቀን እኮ ጸለይን፣ ዛሬ ተኝተን እንደር ይላሉ። አይ እነዚህ አይረቡም ብሎ ሌላ መነኩሴ ልፈትን ብሎ ሲሄድ እነሱ ሲያኖጉት ያድራሉ። ከዚያ በኋላ ተመልከቱ ደግሞ በዓት ለማጽናት ይላሉ። እዚህ ገዳም ሁልጊዜ ተጎልተን እንደው እስኪ ገዳም እንለዋው እንዙር ከተማውንም እስኪ እናየው ይላል። አይ እነዚህ አይረቡ ዘዋሪ ናቸው ብሎ ሲሄድ ቁጭ እዚያው እነሱ 58 ዓመት በምንኩስና ሲኖሩ እቅዳቸውን ገልብጠው እያወሩ ሰይጣንን አሸነፉት ይላል መጽሐፍ። አሁን እኛ ስራ ከስራችን ወሬያችን ይቀድምና እቅዳችን ብልሽት ያለ ሰይጣን ቀድሞ ያደራጀል። አሁን ራሱ በጣም ነው የሚያስደንቀኝ። አንድ ስራ ሳንሰራ ተደራጅተን ወጣቱ በወጣት ሽማግሌው በሽማግሌ ኢትዮጵያን ማዳን አለብን። አንድ ስራ እኮ አንሰራ፣ በወሬ ነው የምንደራጅ ማለት ነው። መድረክ ላይ ዝም ብለን ተደራጅተን አደራጅተው ይፈጁናል። ሌላ ምን ቁም ነገር አለ? በወሬ መደራጀት ከመፈጀት አያድንም። በስራ ነው መደራጀት። ሰርቶ ነው መገለጥ። ሰርቶ ብቅ ነው የሚባል። የኢየሱስ ክርስቶስ ልጆች ሰርተው ይገኛሉ፣ ሰርተው ይበላሉ። እስኪ ሰርተው ይገኛሉ በሉ። ሰርተው ይገኛሉ በሉ። ከዚያስ ምን ይላሉ? ሰርተው ይበላሉ። ሰርተን ለመብላት ያብቃን። ሰርተን ለመገለጥ ያብቃን። ከወሬ ኑሮ ይሰውረን።